ማቴዎስ ወንጌል ምዕራፍ 2 ከቁጥር 19 ጀምሮ እስከ መጨረሻው ድረስ ያለውን ክፍል እናነባለን። ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነሳ፣ ሕፃኑንና እናቱን ይዘው ወደ ኢየሩሳሌም ምድር ተመለስ፣ ሕፃኑን ለመግደል የሚሹት ሞተዋልና አለው። ዮሴፍም ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ። ነገር ግን አርኬላዎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። በሕልም ማስጠንቀቂያ ተሰጥቶት ወደ ገሊላ አውራጃ ሄደ። ናዝሬት ወደምትባል ከተማም ሄዶ መኖር ጀመረ። በዚህም በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ። እግዚአብሔር ከነዚህ ቁጥሮች ቃሉን እንዲያስተምረን ጋብዘን። እግዚአብሔር አባታችን ሆይ ስለዚህ ቀንና ጊዜ እናመሰግናለን። በፊት ሆነን እንድናመልክህ በልጅ በክርስቶስ ኢየሱስ የከንፈሮቻችንን ፍሬ እንድናቀርብ ልመናዎቻችንን እንድናቀርብ ስለፈቀድክ እናመሰግናለን። አሁን ደግሞ ቃልን ለመማር በፊት አለን። እስከ ዛሬ ስላስተማርከን ተመስገን። ዛሬ ቸርነትህ አንደበትህን ለእኛ እንድትከፍት ደግሞ እኛ መንፈሳዊ በሆነ መንገድ ማስተዋል እንድንችል ዘንድ ዓይኖቻችንን እንድታበራ እንጠይቃለን። ስለ ሁሉ ነገር ስምህ ይመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ከቁጥር ከሰዓት እንግዲህ 19 እስከ መጨረሻው ድረስ ያለውን እናያለን። ኢየሱስ ለእኛ ነው በሚል ሀሳብ ያው እንግዲህ ሁሉም ተመሳሳይ ነው ከሞላ ጎደል ወንጌሉ ስለ አንድ አካል ስለሚያወራ እንግዲህ ማቴዎስ የኢየሱስ ክርስቶስን መሲህነት የምር የሚጠበቀው የአይሁድ መሲህ መምጣቱን በየእርከኑ ያሳየናል። ጠዋትም እንዳየነው በሁለት ትንቢታዊ የሆኑ ፉልፊልመንቶች ጌታችን ኢየሱስ ክርስቶስ ከመሲህ የሚጠበቀውን ነገር እንደሚያሟላ አየን። እሱም ከግብፅ ልጄን ጠራሁት በሚለው መሰረት የምር ኢየሱስ ተሰዶ ከግብፅ ተጠርቶ በእግዚአብሔር አሁን ይመጣል። እንደምታዩት ከቁጥር 9 በኋላ ከግብፅ ተጠርቶ ከኤግዛይል ይመለሳል፣ ከስደት ይመለሳል እና ጌታችን በዚህም የምር የሚጠበቀው መሲህ መሆኑን የሆሴ መጽሐፍ መፈጸሙን እናያለን። በትይዩም ደግሞ በእርሱ መወለድ ምክንያት እርሱን ለማጥፋት በተባለ ፈርዖንን በሚመስል አይነት መንገድ የእግዚአብሔር ሕዝብ ለማጥፋት በተደረገ አካሄድ በእሱ ምክንያት ብዙ ሕፃናት በመሞታቸው የኤርምያስ መጽሐፍ ላይ ምዕራፍ 31 ላይ ያለው ጥቅስ እንደተፈጸመ ያሳየናል። በዚህም የኤግዛይሉ ያበቃ እንደሆነ የእግዚአብሔር ልጅ ኢየሱስ እንደመጣና ለእግዚአብሔር ሕዝብ ድነት ሊመጣለት እንደቀረበ የእግዚአብሔር መንግስት እንደቀረበች መሲሁም እንደመጣ የሚያረጋግጥ መሆኑን እነዚህ ታሪኮችም ደግሞ ከጌታችን እኛ ኢየሱስ ከምንለው ጋር ተያይዞ ሀፕን ያደረጉ ኢቨንቶች በመሆናቸው የእሱን መሲህነት ያረጋግጡልናል። እንግዲህ ከሰዓትም አንደኛውን ያረጋግጥልናል። በዚህ ውስጥ በማረጋገጫነት ብቻ ፋክት ቼክ እያደረግን ብቻ ከመሄድ ይልቅ የወንጌል ተፈጻሚነትና ለእኛ ኢየሱስ ይሄ ማቴዎስ ወንጌል ወንጌል የሆነበትን ምክንያት ማየት አለብን። ጠዋት እንዳያችሁት የእግዚአብሔር ልጅ ከእግዚአብሔር ሕዝብ መሰደዱ ከእግዚአብሔር ቤት መሰደዱ ለእኛ ወደ እግዚአብሔር ቤት የመመለስ ምክንያት ደግሞ ከዚህ በኋላ ከእግዚአብሔር ቤት የማንባረርበት ምክንያት ጽኑ መሰረት ነው። እርሱ ስለኛ ስለተባረረ ማለት ነው። ከሰዓትም እንግዲህ በዚህ አይነት መንገድ የተስፋ ቃሉን መፈጸም በክርስቶስ ኢየሱስ እናያለን። በእርሱ ውስጥ ግን ለኃጢአተኞች የወንጌል ተስፋንም ደግሞ ኢየሱስን ለእኛ እንደሆነ እንድናስብ የሚያበረታታ ነገርን እንመለከታለን። ቁጥር 19 ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ይላል። እንግዲህ ከዮሴፍ ጋር የእግዚአብሔር መልአክ በሕልም እያወራው እንደሆነ እስካሁን እያየን ነው። አሻሚ የሆነ አይደለም መገለጡ፣ በጣም ክሊን የሆነ የማያወዛግብ ሕይወቱን ሙሉ የሚጥልለት አይነት መገለጥ እንደሆነ እንመለከታለን። እዚህ ላይ እንግዲህ ብዙ ጊዜ ዊ ቲንክ አንዳንዴ ካሪዝማቲክ የሆኑ ፔንቴኮስታል ሰዎች በጣም መንፈስ ቅዱስን የእግዚአብሔር መገለጥን የሚያከብሩ ይመስለናል። ግን they don't take that much seriously። ሲዋሹ አያዝኑ አይደለ? የትንቢት ቃል ተሰጥቷቸው ፌል አድርጎ እግዚአብሔር ለምን ዋሸኝ አይሉ። if you take God seriously እግዚአብሔር ተናግሮናል ካላችሁ ካልሆነ you should ask እግዚአብሔር ቃሉን የሚያጠፋ አምላክ ስላልሆነ ወይም ብዥ ያለ ህልም እያመጡ ኢቭን ያወዛግባሉ። ቢጫ ቀለም ይረዳዳሉ አይደለ? ግለሰቡን ይጠይቃል። የሆነ ነገር እያየው ነው እሺ እያለ በሆነ መንገድ ላለመሳሳት የሚታገል ነው የሚመስለው። ላይክ
ከግለሰቡ ፋክት ቀስ እያደረገ እየወሰደ የሆነ ሪያሊቲ ዴቨሎፕ ለማድረግ የሚሞክሩ ነው የሚመስለው። ግን እግዚአብሔር መገለጥ እንደዚህ አይነት አሻሚ እግዚአብሔር የሚያወዛገብ የሚያታል አምላክ አይደለም። እኛ እግዚአብሔር በህልም ተገልጦልን እንድናገር የማንጠብቀው ይህ ለህይወታችን የሚያስፈልጉ ነገሮችን ሁሉ ሰፊሸንት በሆነ መንገድ ስለገለጠልን ነው። መግቦታዊ በሆነ መንገድም በዚህ አይነት መንገድ እግዚአብሔር አያወራም ወይ ብትሉ በሆነ ረገድ እነዚህ ሰዎች በመሲሁ ስቶሪ ውስጥ ያሉ ሰዎች ህይወት መሆኑን መርሳት የለብንም። የእስራኤልን የብሉይ ኪዳንን ታሪክ ሆነ የኒው ቴስታመንትን ታሪክ ስናነብ ሁሌም እነዚህ መገለጦችን ህልሞችን ማየት ያለብን ከመሲሁ ታሪክ ጋር ቅርብ በሆነ መንገድ ተቋጥረው ያሉ መሆናቸው ማየት አለብን። መሲሁ ከመምጣቱ የነሳ በዚህ አይነት መንገድ ከእግዚአብሔር ታሪክ ጋር ከዚህ ወዲያ ሪሌት የሚያደርግ ሰውም እንደሌለ መገንዘብ አለብን። ስለዚህ እግዚአብሔርን በተለየ መንገድ እንዳንጠብቅም መጠንቀቅ አለብን። ምክንያቱም እግዚአብሔር ራሱን ስለሚሰጠን አክቲቭ በሆነ መንገድ ራሱ በወንጌሉ ቃል በግልጥ እግዚአብሔር አቬለብል ስለሆነ ለእኛ ማለት ነው። ነገር ግን ዮሴፍ ላይ ሲመጣ ግን እግዚአብሔር የምር ግልጽ በሆነ መንገድ በህልም ክሊን በሆነ መንገድ በማያሻማ መንገድ ኢቨን ዲሉዥናል የሆነ ራሱ የሚገጣጥመው ማፕ ራሱ አይደለም፣ ቀጥታ ንግግር ነው የሚሰጥ። ይሄን እንድታረቅ እፈልጋለሁ የሚል አይደለ። ቁጥር 20 ላይ እንደምታዩት የሆነ በግ አይቶ ከዛ ፕሮጀክት አይደለም የሚያደርገው። ኦኬ ይሄ ማለት ሂድ ማለት ነው፣ ይሄ ማለት ና ማለት ነው አይደለም። ክሊን የሆነ ዲስክሪፕቲቭ የሆነ ኢቨን ፕሮፖዚሽናል ሬቨሌሽን ልትሉ ትችላላችሁ። በስቴትመንት እግዚአብሔር ይሄን እንድታረግ ፈልጋለሁ ብሎ የሚናገረው አይነት ነው። ስለዚህ የወረደ አይነት መገለጥን ከእግዚአብሔር መጠበቅ እንደሌለብን ለመናገር ያክል ነው። ቁጥር 20 ተነጻና ሕፃኑንና እናቱን ይዘህ ወደ እስራኤል ምድር ተመለስ፣ ሕፃኑን ለመግደል የሚሹት ሞተዋልና አለው። እንግዲህ እዚህ ላይም እንደምታዩት የዮሴፍን አስገራሚ የሆነ የእምነት ሬዚሊያንስ ብርታት ያላችሁ ከተስፋው ምድር ርቆ በልጁ ምክንያት ይህንን ልጅ ይዞ ተሰዶ እሱም ከእግዚአብሔር ቤት አምልኮ ከቤተ መቅደሱ ርቆ ከእስራኤል ሕዝብ ከተስፋው ሕዝብ ርቆ ይህን ሁሉ ጊዜ እግዚአብሔር ጊዜውን እስከሚሰጥ ድረስ በመጠበቅ እንዴት እንደቆየ ታያላችሁ። እዚህ ላይ እንግዲህ ልክ እንደ ዕብራውያን ይህንን በእምነት ካልሆነ በስተቀር ሊያደርጉ የሚችለው አይደለም። ምክንያቱም አይሁዳውያን በምንም አይነት መንገድ በአሕዛብ ምድር መቀመጥን የሚፈልጉ አይደሉምና ደግሞም ፌር ነው ከተሰጠው ተስፋ አንጻር። ያው እንግዲህ አሁን ተስፋው ስለተፈጸመ ነው መሬቱ መንፈሳዊ የሆነው ሬሌቨንስ የሌለው እንጂ በብሉይ ኪዳን መሰረት ተስፋው ዳውን እስከሚያደርግ ድረስ ግን የምር ከእግዚአብሔር ጋር የሚቆራኙበት የተስፋ ምድርም ቦታቸው ነው ልትሉ ትችላላችሁ። ቁጥር 21 ዮሴፍም ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ ይላል። እንግዲህ ልክ ፍሊካ ከተሰደደበት ወደ እስራኤል ምድር ወደ ተስፋይቱ ምድር ልክ እስራኤላውያን ከምርኮ ምድር ወደ እስራኤል እንደመጡት ጌታ ኢየሱስም ከምርኮ ጊዜውን ተቀብሎ ሲመለስ ታያላችሁ። ይሄንን በጣም በማዳን አይን ማየት አለብን የምልበት ምክንያት ምንድነው ብትሉ የክርስቶስ ሕይወት ዴቨሎፕ የሚያደርገው በብሉይ ኪዳን ታሪኮች ባሸበረቀ መንገድ ነው። ከዚህ በኋላ ምዕራፍ 4 ላይ እናያለን። ከዚህ በኋላ ለምሳሌ ምን ይላል? ከዚህ በኋላ መንፈስ ቅዱስ ኢየሱስን ዲያብሎስ ሲፈተን ዘንድ ወደ ምድረ በዳ ወሰደው ይላል። ልክ እስራኤል በምድረ በዳ በፈተና ውስጥ አልፋ እንደወደቀችው ኢየሱስም ወደ ፈተና ሲወሰድ እናያለን እንዲፈተን ዘንድ። ይሄ እንዴት ህይወቱ በእግዚአብሔር ራሱ ድራይቭ የሚደረግ ህይወት እንደሆነ ኢቭን ማለፍ ያለባቸው የህይወት ፓዞች እንዳሉት ሰዎችን ማዳን ከፈለገ የእግዚአብሔር ቅጣትንም ሆነ የእግዚአብሔርን ጽድቅን በመፈጸም እንዴት መሻገር እንዳለበት እና ከዚህ ጀርባ እግዚአብሔር ራሱ እንዳለ እግዚአብሔርም ኤክስፔክት የሚያደርገው ነገር እንዳለ እናያለን። መፈተን አለበት። ፈተናውን ካላለፈ ህዝቡን ሊያድን አይችልም። ያ ፈተና ዝም ብሎ ግለሰባዊ የሆነ ፈተናም አይደለም። ስንደርስም እናያለን ኢየሱስ ለህዝቡ እንዴት እግዚአብሔርን ኦቢዲየንት በመሆን የጽድቅን የስራ ኪዳንን በመፈጸም እንዴት ለህዝቡ የሚሆን ድነትን እያመጣ እንደሆነ እናያለን እና ይሄኛውም ሄደው ተሰዶ መጣ ሲባል የሆነ ፒክቶሪያል የሆነ ስዕላዊ አድርገን ብቻ እንዳናስበው የምር እንዲያውም ከእስራኤል ይልቅ የምድር የተሰደደው ኢየሱስ ነው። ከእስራኤል ይልቅ በስደት ምድር የተቀጣው ኢየሱስ ነው ልንል እንችላለን። ቁጥር 20 ነገር ግን አርኬሌዎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። ጌታም በሕልም ስላስጠነቀቀው ወደ ገሊላ አውራጃ ሄደ ይላል። እንግዲህ ይህንን ከኋላ ያለውን ታሪክ ሲያወሩ ሄሮድስ ከሞተ በኋላ 3 ልጆቹ ተከፋፍለው መንገስ እንደጀመሩ ለምሳሌ አሁን ናዝሬት ላይ ወደ ናዝሬት የሄደበት ምክንያት ወደ ገሊላ አውራጃ የሄደበት ምክንያት እዛ ያለው መሪ ከዚህኛው ይልቅ ልዝብ ስለሆነ በዚህም ደግሞ ከሁሉ በላይ መንፈስ ቅዱስም በመላእክቱ በኩል አሁንም መገለጽ ስለተሰጠው ያንን ይዞ ነው። ነገር ግን ያው እንግዲህ አርኬሌዎስ እንደ አባቱ እንደ ሄሮድስ
ሙሉ በሙሉ ባይሆንም ጨካኝ ስለነበረ በዚህ ምክንያትም ነው ወደዛ ያልተመለሰው እና እንግዲህ ወደ አርኬሌዎስ በሄሮድስ ቦታ ሲተካ ወደዛ ወደ ኢየሩሳሌም ሲመለስ ወደዛ ያልሄደበት ምክንያት ያ ነው። እንግዲህ ይህ የሚያሳየው በፍጥነት እንደተመለሰም ጭምር ነው አይደለ? ከህልሙ ሞቷል ተብሎ መጣ። ሞቷል ተብሎ እስከሚሾም ድረስ ባለው ጋፕ ወደ ኢየሩሳሌም ወደ እስራኤል እንደተመለሰ እናያለን። እና የተሾመው ማን ነው ሲባል አርኬሌዎስ እንደሆነ ሲያውቅ ወደዛ መሄድ ስለፈራ ፈርቶ ነበረ። ከዛ ጌታ በህልም አስጠንቅቆት ወደ ገሊላ አውራጃ እንዲሄድ ወደዛ እንዳይገባ ስላደረገው። እዚህ ውስጥ ግን አዲስ ኢንትረስቲንግ የሆነ ስቶሪ ኢመርጅ ያደርጋል። ቁጥር 23 ላይ ያለው ማለት ነው። እንዴት ኦርጋኒክ በሆነ መንገድ ታሪኩ ተሰፋፍቶ ግን የወንጌል እውነታዎች እንዴት ከውስጡ እንደሚፈልቁ እናያለን። ይህም እንግዲህ ማቴዎስ ታሪኩን ሳያስጨንቅ ናቹራል በሆነ መንገድ በሚመስል መንገድ ታሪኩ ያድጋል። ነገር ግን ወደ ትልልቅ የብሉይ ኪዳን መገለጦችና ወደ ትንቢቶች ይጓዛል። ስታዩት ምክንያቶችን ይሰጣል። ላይክ ናቹራል የሆነ ምክንያት ነው። መጣ፣ ልጁን ይዞ ሊገደል ይችላል። ከዚህ ፍርሃት የተነሳ ወደ ሌላኛው ቦታ ይሄዳል። በዛ ውስጥ ግን ፉልፊልመንትን እንመለከታለን አይደል? ልክ ወደ ግብፅ መሄድ አክሲደንታል ይመስላል፣ ሽሽት ብቻ ይመስላል። ግን ወደ ግብፅ እንዲሸሽ ተደርጎም ጭምር ነው የሸሸው እንደምታዩት። በዚህም የብሉይ ኪዳን ትንቢቶች ሲፈጸሙ እናያለን። በዚህም ክስተት ወደ ገሊላ ሙቭ ማድረጉ አሜዚንግ በሆነ በሚያስደንቅ መንገድ ያ አንድ የብሉይ ኪዳን ከመሲሁ የሚጠበቅ ትንቢት ሲፈጸም እናያለን። እዚህ ላይ እንግዲህ ይሄ አንዱ በክርስቶስ ኢየሱስ ላይ ሊቀርብ የሚችል እናንተ የምትሉት መሲህ በዚህ ምክንያት ዲስኳሊፋይድ ሊሆን ይችላል ተብሎ ክስ ሊቀርብ የሚችል አይነት ጉዳይ ነው። ለምሳሌ ጠዋት ኢቭን የእግዚአብሔር ልጅ መገለጡ የምር ህይወት የሚሰጥ ነው ወይ ህይወት ሰጪ ነው ወይ ሲባል እንዴት መገለጡ ራሱ ሞትን የወለደ አዳኝን እንዴት ነው አዳኝ ልትሉት ወይ መሲህ ልትሉ የምትችሉት? ላይክ ምክንያቱም መሲሁ ሲመጣ እኮ ህይወት ነው የሚሆነው ሊሉ ይችላሉ። የህፃናቱን በሞት አንስተው ማለት ነው። እንዴት ነው ይሄ መሲህ ሊሆን የሚችለው? እኛ ለእስራኤል ህዝብ ሪስቶሬሽንን ያመጣል የምንለው መሲህ እንዴት ነው ሞትን የሚወልደው ሊሉ ይችላሉ። ለዚህ እንግዲህ ማቴዎስ መልስ እንዴት በመሲሁ መምጣት በሆነ ረገድ በራማ ለቅሶ እንደሚሆን መጽሐፍ ቅዱስ በኤርምያስ መጽሐፍ እንደሚናገር በማሳየት እንዲያውም ይሄ የጌታችን የኢየሱስ ክርስቶስ መሲህነት ኢቨንት እንደ አንድ ማሳያ ወይ ደግሞ የእውነተኝነቱ ማረጋገጫ ሆኖ ሊታይ ይችላል በሚል አይነት መንገድ ይገልጣል ብለን ልናስብ እንችላለን። ኔሴሰሪሊ ባይሆንም ላይሆን ይችላል። ግን በሆነ ረገድ ኢየሱስን ዲስኳሊፋይ ለማድረግ የተለያዩ ትችቶች ሊመጡ እንደሚችሉ ማሰብ አለብን። ከዚህ ውስጥ አንዱ ከናዝሬት ተብሎ ኢየሱስ ይጠራ ነበር። ያ እንደ በጎ ነገር የሚነገርለት አይነት ነገር አይደለም። ኢየሱስ ከናዝሬት ነው የሚለው ኢቭን ለመሲሁ ዲስኳሊፋይ ሊያደርገው የሚችል አይነት ተደርጎ ሊታሰብ ይችላል። ምክንያቱም እንደምታውቁት ከዚህ በፊት ዮሐንስ ወንጌል ላይ ትዝ እንደሚላችሁ ተስፋ አደርጋለሁ ናትናኤል መሲሁ ከናዝሬት የሆነ መሲህ እንዳለ ሲነገረው ከናዝሬት መልካም ነገር ይመጣልን? ላይክ ዊ ዶንት ኤክስፔክት ኤኒቲንግ ማለት እንደ አንድ እስራኤላዊ ሕዝብ ከዚህ ሕዝብ የምንጠብቀው ከዛ ውስጥ ይወጣል ብለን የምንጠብቀው አዳኝ የለም ይላል። ወይም ደግሞ በጎ ነገር የለም፣ ምንም ኤክስፔክት የምናደርገው ነገር የለም ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 44 ጀምሮ ፊልጶስም እንደ እንድርያስ እና እንደ ጴጥሮስ ሁሉ የቤተሳይዳ ከተማ ሰው ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ መጻሕፍት ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። we have found the Messiah from Nazareth ከናዝሬት የሆነ መሲህ እሱም ደግሞ በነቢያት እንደተጻፈለት የሆነ መሲህ መጥተዋል ሲለው ኮስችን ያቀርባል። መሲህ እኮ እኛ ኤክስፔክት አናደርግ ከናዝሬት ይላል አይደለ? ቁጥር 46 ነው። ናትናኤልም ከናዝሬት በጎ ነገር ሊወጣ ይችላልን አለው። እዚህ ውስጥ ጥያቄው እኛ እኮ ናዝሬትን እንቃታለን ብቻ የሚል አይደለም። we have no expectation like ምንም። ምክንያቱም አንዱ ቅድም ብያቸዋለሁ መሲሁ ሲመጣ ብዙ ነገሮች መረጋገጥ አለባቸው። አንዱ ሂዝ ኦሪጂን ነው እና ከናዝሬት አንጠብቅም። እንግዲህ ከዚህ በፊት እንዳያችሁት አይረኒክ በሆነ መንገድ ዮሐንስ ብዙ ጊዜ አይረኒክ በሆነ መንገድ ይጽፋል ይላሉ ብዙዎቹ። አንዳንድ ነገሮችን ላይክ ለተደራሲያኑ ኦቤስ ናቸው ብሎ በማሰብ ይተዋቸዋል።
ኢየሱስ ከናዝሬት አለመሆኑ ይታወቃል በሚል አይነት፣ ካልሆነ ደግሞ ሌላኛው ፋክት ይነግረንና ኢየሱስ የመጣበትን እውነተኛ ቦታ በማሳየት ሳይናገራቸው ራሳቸው እንድትደመድሙ አድርጎም ሊያልፈው ይችላል። ሌላ እንግዲህ ዮሐንስ ወንጌል ምዕራፍ 7 ላይ አንዱ ይሄ ዲቤት ደግሞ ሌላ ክስ ሆኖ ሲመጣ እናያለን። ኢየሱስን እንዴት ከየት እንደሚጠብቁ ኤክስፔክቴሽናቸውን ይናገራሉ። ምዕራፍ 7 ዮሐንስ ወንጌል ላይ ቁጥር 37 ጀምሮ ላንብብላችሁ። የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ይህን ያለው በእርሱ የሚያምን ስለሚቀበሉት መንፈስ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር። ከሕዝቡ አንዳንዶች ቃሉን ሰምተው ይህ ሰው በእርግጥ ነቢዩ ነውን አሉ። ይሄ ዝም ብሎ ወዚህ ፕሮፌት አይደለም። ፕሮፌት ነው እንዴ? የምንጠብቀው ኤክስፔክት የምናደርገው ነቢይ ነው እንዴ? መሲሁ ነው ወይ እንደማለት ነው። እንግዲህ እንደምታዩት ነቢይ፣ መሲህ፣ ካህን፣ ነቢይ፣ ንጉሥ ይጠብቃሉ። ያው አንዳንድ መወዛገቦች አሏቸው። አንዳንዶቹ የተለያየ ቢንግ ሆኖ ሊመጣ እንደሚችል ያስባሉ። ብቻ የተወዛገበ ነገር እናያለን። በወንጌላት ውስጥ ራሱ ኤክስፔክቴሽኖቻቸው አንዱ ከሌላው ጋር እንዴት እንደሚጣረስ። ከዛ ለዚህ መልስ እንግዲህ ነቢዩ ላይሆን የሚችልበት ምክንያት ተብሎ የሚቀርበውን እዩ። ቁጥር 41 ሌሎችም እርሱ ክርስቶስ ነው አሉ። ሌሎችም ደግሞ እንዲህ አሉ፣ ክርስቶስ ከገሊላ እንዴት ሊመጣ ይችላል? ኢየሱስ ከገሊላ ነው። ከገሊላ እንዴት ሊሆን ይችላል? ይሄ እንግዲህ መጨረሻ ላይ ጌታ ኢየሱስ ሲሞት ራሱ ጴጥሮስን ሲከሱት ይህም ከእሱ ጋር ከገሊላ የመጣ ሰው ነው ብሎት ነው የሚከሱት። ላይክ አእምሯቸው ውስጥ ገሊላንና ኢየሱስን እንዴት እንደሚያገናኙ እናያለን። የኢየሱስን ሕይወት ከሞላ ጎደል የመጀመሪያዎቹ የአገልግሎቱ ጊዜ ከገሊላ ባህር፣ ከገሊላ አውራጃ፣ ከገሊላ አካባቢ ጋር የተቆራኘ ነው እና ከገሊላ የሆነ ሰው ተብሎ ነው የሚታሰበው። ስለዚህ ሌሎችም እንዲህ ያሉ ክርስቶስ ከገሊላ እንዴት ሊመጣ ይችላል? መሲሁ ማለት ነው። ክርስቶስ ማለታቸው ኢየሱስ ማለት አይደለም። ብዙ ጊዜ ብዙ ሰው ክርስቶስ እንዴት ሊመጣ ይችላል ሲባል ያው እንግዲህ እናንተ ታውቃላችሁ፣ ለእናንተ ማለት የለብኝም። መሲህ ማለት ነው። መሲሁ መሳያ እንዴት ከገሊላ ሊመጣ ይችላል? ለምን ብትሉ መጽሐፍ ክርስቶስ ከዳዊት ዘር ከዳዊትም ከኖርበትም ከቤትልሔም እንደሚመጣ ይናገር የለምን? ሊሆን አይችልም ይሄ መሲህ። ለምን? የመጣበት ቦታ ገሊላ ነው እንጂ እኛ ከምንጠብቅበት ቦታ አይደለም። ምክንያቱም ክርስቶስ ወይም መሳያ የሚመጣው ከቤትልሔም ከዳዊት ዘር ነው። አንደኛ እንደ ባለፈው ማቴዎስ ወንጌል ላይ እንዳየ ነው ከዳዊት ዘር መሆን አለበት። ከዛ ደግሞ የሚወለድበትን ቦታ ቤትልሔም መሆን አለበት። እኛ እንዴት ከገሊላ የሆነን መሲህ እውነተኛ መሲህ ነው ብለን እንቀበላለን ይላሉ። ይሄ እንግዲህ ስለዚህ ይሄ ኮንቴክስት ይሰጠናል። ኢየሱስ ከናዝሬት ተብሎ መጠራቱ የመሲያዊ ሆኖን ማንነቱን የሚያጠለሽ አይነት ነገር ሆኖ ሊወራ እንደሚችል ያሳየናል። ማቴዎስ ግን ይህንን ይቆለምመውና እንዲያውም ይሄ the fulfillment of the expectation ነው ይላል። ግን በውሸት አይደለም የሚያረጋግጠው። ምክንያቱም የመጀመሪያው አረጋግጦ ነው የጀመረልን። ከቤትልሔም መወለድ አለበት። እንዴት ግን ከናዝሬት የሚባለው ሀሳብ ዴቨሎፕ እንዳደረገ ነው የሚያሳየው። ኢየሱስ ከናዝሬት ነው የመጣው የሚለው ሀሳብ ወይ ደግሞ ንግግር እንዴት ኦሪጂኑን እንዴት እንዳገኘ ስቶሪውን ባክግራውንዱን ነው የሚሰጠን። እንዴት መጀመሪያ ቤትልሔም ተወልዶ መሀል ላይ የተፈጠረውን ስቶሪ አሳየን። እሱም በስደት ወደ ግብፅ እንዴት እንደሄደ ይህ ስቶሪ እንደሚታወቅ፣ ከዛ ተመልሶ ሲመጣ ግን ቤትልሔም ያልሆነበትን ምክንያት ያሳይና እንዴት ግን አልፎ ይሄድና የናዝሬቱ ኢየሱስ እንዴት ወደ መባል እንደመጣ ያሳያል። ይህም ሶሪ እንግዲህ ሳታውቁ ነው የተሸወዳችሁት። ሂዝ ናት ፍሮም ናዝሬት፣ ከናዝሬት አይደለም ከቤትልሔም ነው። ይሄን ልላችሁ ፈልጋለሁ አይልም። ቤትልሔም ነው የተወለደው። ኢዝ ፉልፊልመንት ከሚክያስ መጽሐፍ ላይ እንደምታዩት፣ ግን ከናዝሬት መባሉ ራሱ ኢዝ ፉልፊልመንት ኦፍ ኤክስፔክቴሽን ነው። የመሲሁ መምጣት ማንነት አድርጎ ሊጠበቅ ከሚገባቸው ነገሮች ውስጥ ያሟላበት ነው ይለናል። ቁጥር 23 ናዝሬት ወደምትባል ከተማ ሄዶ መኖር ጀመረ። በዚህም በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ። አይታችኋል። በየኦርደሮቹ የክርስቶስ ኢየሱስን እውነተኛ መሲህነት በቅዱሳት መጽሐፍት
ያደርግልናል። ደግሞም እሱ ማንነቱን ነው የተባሉትን ነገሮች ሁሉ በእርሱ ውስጥ እንደተፈጸሙ ያሳያል። የዘመኑ መጨረሻ የእግዚአብሔር መንግስት እንደመጣ ከዚህ ወዲያ የእግዚአብሔር ሕዝብ ራሱን በአዲስ የእግዚአብሔር መገለጥ ሪኦርጋናይዝ ማድረግ እንዳለበት እያወራ ነው። እዚህ ጋር ነው እንግዲህ ታዲያ ይሄ ነገር አንድ የወንጌል ፋይዳው ምንድን ነው? ከዛስ ደግሞ ፋክትን ቼክ ከማድረግ አንጻር ነቢያት ኢየሱስ ከናዝሬት ይመጣል ብለዋል ወይስ የት ነው ያለውስ ይሄ የሚለው ይመጣል። እንግዲህ እዚህ ጋር በደንብ ማየት አለብን። ምን ለማለት ነው? ብዙ ጊዜ ሲታሰብ ዶክተር አርሲ አንድ ጊዜ ብለዋል። መስቀል ላይ ኢየሱስ ማቴዎስ መዝሙር 22ን የመጀመሪያው መግቢያውን ቃል ጌታ ኢየሱስ አፉ ላይ የሌለ ኤሎሄ ኤሎሄ ለማ ሰበክታኒ የሚለውን እና ብዙ ሰው ኢየሱስ እዛ ጋር ህርትፈልት በሆነ መንገድ በእግዚአብሔር ፍርድ በታች ስለሆነ ነው ያንን ሜሲያኒክ መዝሙር እየጸለየ ያለው። እንግዲህ እንደምታውቁት አይሁዳውያን መዝሙሮቹ ከሁሉ በላይ የኢየሱስ ናቸው፣ ሂዝ ኦን ሶንግስ ናቸው። ከዛ የተነሳ አፉ ላይ አሉ፣ ልቡ ውስጥም አሉ። የቃሉ ምንጭም እንደመሆኑ ደግሞ ሜሲያኒክ የእሱ የራሱ መዝሙሮች እንደመሆናቸው ያውቃቸዋል እና ደግሞ የሚጸልያቸውም ናቸው። ስለዚህ በሆነ ረገድ አይሁዶች መዝሙር መጽሐፍ ነው የሚጀምሩት ነው በህይወታቸው ችግር መካከል ከመጣ ነው ላይክ ከዛ ህይወታቸው ጋር የሚገናኝን ነገር ይዘምራሉ። ግን ጌታ ኢየሱስ ጋር ሲመጣ ደግሞ የምርህ የእሱ ናቸው መዝሙሮቹ እና እዛ ጋር አርሲ ኢየሱስ እዛ ላይ ኮት ለማድረግ አይደለም እየሞከረ ያለው። እዚህ ጋር መስቀሌን የምትረዱበት አንድ ጥቅስ ላምጣላችሁ ብሎ የመጀመሪያውን መግቢያውን እያለ አይደለም ይላል። የሜሲያኒክ ኤክስፔክቴሽኑ ሙላትንም ስናስብ ኢየሱስ በሆነ ረገድ ኮንትሮል አድርጎት በመሰረቱ ፈጥራችሁ ሜሲ መሆን አትችሉም። ምክንያቱም የሚጠበቅባችሁ ነቢያዊ ኤክስፔክቴሽን ማሟላት የምትችሉት አይደለም። ላይክ ዩ ሃቭ ቱ ዱ ሎት ኦፍ ቲንግስ እና ከእናንተ ኮንትሮል ውጭ የሆኑ ነገሮች አሉ። አስቡ፣ መስቀል ላይ ስትሞቱ እኔ ልሞት ነው ሜሲ መሆን አለብኝ ናና ውጋኝ ስትሉ ማለት ነው። ከዛ ስትወጋ ውሃው ደም ሲወጣ ሜሲያኒክ ኤክስፔክት ሆኗል ማለት ነው። አጥንቱ አይሰበርም የተባለው ተፈጸመ ይባላል። ምክንያቱም ሁለቱም ሰብሯቸዋል እንደምታውቁት አይደለ? ዮሐንስ ወንጌል ላይ እንደምታዩት አጥንታቸውን ምክንያቱም መሞት ስላለባቸው ማለት ነው። አጥንት የሚሰብሩት እንግዲህ ሰውነታቸው እየተነፈሱ እንዳይቆዩ ነው አይደለ? እያልን አይደለ? ሐኪም ባልሆንም ሳምባችሁን መሳብ አለባቸው አየር እንዲገባ። አጥንት ከተሰበረ ይወድቃል ሰውነታችሁ፣ ያፍናቸዋል። አይ ቲንክ በዛ መንገድ ለመግደል ነው ለማውረድ ማለት ነው፣ ጊዜያቸውን ላለመፍጨት። ጌታ ኢየሱስን ግን መተው እንደዛ ሊያረጉ ሲሉ ሂት ኦልሬዲ ቼክ ለማድረግ ነው ጎኑን ጦር የወጉት። ከዛ ውሃና ደም ሲወጣ ያ ቼክ ማለት አንድ እሱም ሪያክት አለማድረጉም ሆነ ደግሞ ውሃውና ደም መፍሰሱ የመሞቱ ምልክት ተደርጎ ስለታየም ጭምር ነው። ያን አሟሟታችሁንም ጭምር ኮንትሮል ማድረግ በእንጨት መሰቀል አለባችሁ። ካን ዩ ዱ ዛት? ኢዝ ኢት ኢምፖሲብል አይደለ? ኢየሱስ እውነተኛ መሲህ ነው የምንለው ለዛ ነው። ማለት ከመሲህ የሚጠበቁ ነገሮችን ሁሉ ሲያደርግ ከእርሱ ቁጥጥር ውጭ የሆኑ ነገሮች። አስቡ፣ ገና እንደተወለዳችሁ ግብፅ መሄድን ለወላጆቻችሁ እኔ መሲህ መሆን ስላለብኝ ግብፅ ውሰዱኝ፣ በዚህ ነው ትንቢት የሚፈጸመው ማለት አይችልም። አብዛኞቹ ነገር ከእሱ ኮንትሮል ውጭ እሱ ልጅ ሆኖ ሳለ ራሱ they were being fulfilled። የሚወለድበት ቦታ በሉ የምር የእግዚአብሔር መሲህ ነው ትሩሊ ከእግዚአብሔር የተላከ የእግዚአብሔር እውነተኛ መሲህ መሆኑ ማለት ነው። ስለዚህ እዚህ ጋር ናዝራዊ ሲሆንም ኢትስ ናት በራሱ ዲክቴት እያደረገው አይደለም። ዮሴፍ ራሱ ትንቢቱን ለመፈጸም ብሎ አይደለም እቅድ አውጥቶ መሲህ መሆኑ መረጋገጥ ኢቭን ኮንሽስ መሆኑ ራሱ ዳውትብል ነው አይደለ? ወደኋላ ነው ሜቢ የታየውና የተረዱት የሚሆነው አይደል? አንዳንድ ነገሮችን ወደኋላ ነው የተረዱት። እንደምታውቁት ዮሐንስ ወንጌል ላይ ኢየሱስ የቤትህ ቅናት ይበላኛል ብሎ ሲጮህ አልገባቸውም ነበር። ከዛ ስለ ቤት መፍረስ ሲያወራ ሰውነት ይህንን ቤተ መቅደስ አፍርሱ መልሼ በ3 ቀን እሰራዋለሁ ሲል እነሱ ራሱ ከህዝቡ ጋር ብዙም እንዳልገባቸው ግን በኋላ ጌታ ኢየሱስ ከሞት ሲነሳ እንደተረዱ ምዕራፍ 12 ላይ ራሱ ወደ ኢየሩሳሌም ሲመጡ የዘካርያስ ትንቢት እንደተፈጸመ እንዳላስተዋሉ በኋላ እንደገባቸው ይናገራል። አብዛኞቹ ነገሮች እንደሱ ራሱ ሪትሮአክቲቭ ነው። ወደኋላ ኦኬ እያሉ ነው የገባቸው ብርት ያለላቸው ማለት ነው።
ዮሐንስ ወንጌል 12ን በስሱ ላወራ ይሄ ጥሩ ነው ብዬ ነው። ላይ ኢቭን ዮሴፍን ራሱ አስቦ ነው የሚያደርገው ብለን እንዳናስብ ብዬ ነው። ዮሐንስ ወንጌል 12:12 በማግስቱም ለበዓሉ የመጣው ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባ ዝንጣፊ ይዘው ሊቀበሉት ወጡ። ድምፃቸውንም ከፍ አድርገው እንዲህ አሉ፣ ሆሳዕና በጌታ ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ የተባረከ ነው። ኢየሱስም የአህያ ውርንጭላ አግኝቶ ተቀመጠበት፣ እንዲህ ተብሎ እንደተጻፈ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። ደቀ መዛሙርቱ ይህን ሁሉ በመጀመሪያ አላስተዋሉ። ስለ እርሱ የተጻፉትንና ለእርሱም የተደረጉትን ልብ ያሉት ኢየሱስ ከከበረ በኋላ ነበር ይላል። ሪፍሌክት ያደረጉት ስለ ኢየሱስ እውነተኛ መረዳትና ሙሉ የመሲያኒክ ተስፋዎች ሁሉ እንደተፈጸሙበት በኋላ ነው በደንብ ሙሉ የገባቸው። አልገባቸውም አይደለም፣ ግን በሙላት የገባላቸው የተረዱት በኋላ ነው። እና እዚህ ጋር ዮሴፍ ራሱ አቅዱ ኢንቴንድ አድርገው አይደለም የሄደበት ምክንያት አርኬሌዎስ ስለነገሰ በዛ ፍርሃት ልጁንም ራሱንም ለመጠበቅ ይዞ ነው ወደ ገሊላ አውራጃ የሄደው። በዛ ውስጥ ግን this is what happened በነቢያት የተባለው ቃል ተፈጸመ ይለናል። ናዝሬት ወደምትባል ከተማም ሄዶ መኖር ጀመረ። በዚህም በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ። ጥያቄው እንግዲህ ተከትሎ የሚመጣው ኦልሬዲም እንዳወራሁት የት ነው በነቢያት እግዚአብሔር ናዝራዊ ይባላል፣ መሲሁ ሲመጣ ናዝራዊ ይባላል ተብሎ የተነገረው ትንቢት? እዚህ ጋር እንግዲህ 4 አይነት ምላሾች አሉ። የመጨረሻዎቹን 3ቱን በሆነ መንገድ እገምዳቸዋለሁ። ምንም እኔ አፈንጋጭ አይመስሉኝም። በደንብ ከታሰበበት ይገናኛል። የመጀመሪያዎቹ በነቢያት ተብሎ እንዲህ ተጽፏል የሚለውን እነ ክርስቶስም ካልቪንም ክርስቶስምን ጠቅሶ እንደዚህ ብሏል ይላል። እሱ ምን ይላል? ያልተጻፉ የነቢያት መጽሐፍት አሉ ይላል። እዛ ላይ እኛ አክሰስ ያላረግናቸው የነቢያት መጽሐፍት የነቢያት ትንቢቶች አሉ። በእነሱ ውስጥ ናዝራዊ ተብሎ ይጠራል ተብሎ የተጻፈው አለ ይላል። ግን የጠፋ መኖሩን ማረጋገጥ አትችሉም። የሆነ ጋፕ ለመሙላት መፍጠር አይነት ነው አይደለ? የጠፋ ነገርን ማረጋገጥ ካልቻላችሁ፣ እንደዚህ አይነት ጽሑፍ የያዘ ነገር መኖሩን ካላረጋገጣችሁ ጀስት ኢዚ ዌይ እየፈለጋችሁና እየወጣችሁ ነው ብዬ አስባለሁ አይደለ? ላይክ የጠፋ ወይ መኖሩ የሆነ ነቢያት መጽሐፍ የጠፋ በካነን ውስጥ ያልገባ መኖሩን ማሳየት አለብን። እዛ ውስጥ መኖሩን ማረጋገጥ አለብን። ካልሆነ ወይም እዚህ ውስጥ አሰምሽኑ ምንድን ነው? ብሉይ ኪዳን ላይ የትም ቦታ የለም። ዘርፎር የሆነ ነቢያት በኦረል መንገድ የተተላለፈ መሲሁ እንደዚህ ይባላል ተብሎ የተጻፈ ቃሎች አሉ ወደ ማለት መሄድ ነው የሚሆነው። እሱ ግን ስፔሱን ይፈጥራል አይደለ? ምክንያቱም እግዚአብሔር አንዱ ኢየሱስን ሰዎች የእግዚአብሔር ልጅ በሚገለጥበት ጊዜ እንዳይስቱ አድርጎም ጭምር ነው መጽሐፉን ያስቀመጠላቸው። ሰው አንዱ በይበል እንዳይወራ ማለት ነው አይደለ? ማንም እየመጣ መሲሁ እንዲህ ሊሆን ይችላል እንዲህ፣ ምክንያቱም ኦፐን ከሆነ እንደዛ ነው የሚሄደው አይደለ? ካነኑ ግን ገቨርን ያደርጋል መሲሁን ጭምር ራሱ አይደለ? ኦልድ ቴስታመንት መጽሐፉ መሲሁንም ጭምር ይገዛል። ያ ማለት ከዛ ውጭ ባለ አይነት መንገድ የመሲሁን ሕይወት መተረክ አትችሉ። ያ ለብዙ ዲሉዥን ቦታ ይፈጥርባቸዋል። ምክንያቱም መሲህ ያልሆነ ሰው ኦኬ እዛ ኦራል የሆነ ትራዲሽን አለን፣ በዛ ውስጥ መሲሁ እንደዚህ ሊሆን ይችላልም ተብሎ ይነገራል ሊባል ይችላል። ያኔ መቋጫ አይኖራችሁም። ነገር ግን እንደምታዩት የወንጌል ጸሐፊያንም ሁሉንም ጥቅሶች ታገኛላችሁ። ሮሜ ላይ ራሱ ጳውሎስ ስለ ኢየሱስ ክርስቶስ ስለ ዳዊት ልጅ ሲያወራ አንዱ እግዚአብሔር ባለፉት ዘመናት በነቢያቱ አፍ ተስፋን ሰጠ ወይም ደግሞ ቃሉን ሰጠ በማለት ይናገራል። በዛ መሰረት የመጣ አዳኝ አለ። በነቢያትና በሕግ የተመሰከረለት የእግዚአብሔር ጽድቅ ወይ የእግዚአብሔር ወንጌል የእግዚአብሔር መሲህ መጥቷል ወይ ተገልጧል ነው የምንለው። አኮርዲንግ ቱ ዛት መሆኑ የመሲሁ አንዱ መረጋገጫ ነው። ስለዚህ ይህም ማለት አንችልም ብዬ አስባለሁ። ቀጥሎ ያሉት ግን 2፣ 3፣ 4 ተያያዥነት ያላቸው ብዬ አስባለሁ። ሁለተኛው እዚህ ጋር እንግዲህ እዚህ ላይ እንዳያችሁት የመሲሁ ማንነት ናዝራዊ የተባለበት ምክንያት ከሎኬሽኑ የተነሳ ነው አይደለ? ወደ ገሊላ ናዝሬት ወደምትባል ከተማም ሄዶ መኖር ጀመረ። ወደ ገሊላ ሄደ። በገሊላ ውስጥ ባለች ናዝሬት ወደምትባል ከተማ ነው ሄደው። በዚህ ምክንያት ያው በቦታ ነው የሚጠሩት ብዙ ጊዜ ኦልድ ቴስታመንት እንደምታውቁት የቀሬናው ስምዖን እንደዚህ የናዝራዊ ተባለ። ናዝራዊነት የመጣው ከከተማው ነው። እነዚህ ደግሞ የወስዱትና ይሄ በነቢያት ታዲያ እንዴት ነው ያለው ሲባል
አንደኛው ኢሳያስ ምዕራፍ 11 ቁጥር 1 ላይ And there shall come forth a rod out of the stem of Jesse, and a branch shall grow out of his roots ይላል። እንግዲህ ለምንድን ነው ይህን በአማርኛው በእንግሊዝኛውም ማየት አንችልም? በሌክሲከን ወይ ደግሞ በሂብሪው እዚህ ላይ ያለው ብራንች የሚለው ማለት ነው ከእሳይ ስር ያቆጠቁጣል። ኢሳያስ ምዕራፍ 11 ከእሳይ ግንድ ቁጥቋጦ ይወጣል፣ ከስሮቹ አንዱ ቅርንጫፍ ፍሬ ያፈራል ይላል። እንግዲህ መሲሁን ሲገልጸው ማለት ነው። እንግዲህ የእሴይ ግንድ እሴይ የዳዊት አባት ነው። ከዛ ግንድ የሚወጣ ቁጥቋጦ አለ፣ ከስሩም ፍሬ እንደሚወጣ ከቅርንጫፉ ፍሬ እንደሚገኝ ይናገራል። ብራንች የሚለው ኔትሪ ነው የሚለው ያ። ስለዚህ ናዝሬት የሚለው ከሩቱ የተገኘ እንደማለት ነው። ብራንች ብላችሁ ውሰዱት ሊትራሊ ማለት ነው። ስለዚህ ይሄ የኢሳያስ ምዕራፍ 11 እየተፈጸመ ነው ይላሉ። ብራንቹ መጥተዋል እንደማለት ነው ብለው ማለት ነው። ሶስተኛው ካልቪን ይህን ነው የሚለው ኢየሱስ ናዝራዊ የተባለበት ምክንያት ከዘኍልቍ ምዕራፍ 6 የተነሳ ነው። ዘኍልቍ ምዕራፍ 6 ላይ እንደምታነቡት ስለ ናዝራዊነት ያወራል። ናዝራውያን እንዴት ናዝራዊ ወደ መሆን ስታተስ እንደሚመጡ ምን ማድረግ እንዳለባቸው ከዚህ ይነሳና ሁለተኛውን ዴቨሎፕ ያደርገዋል። እርሱም አንድ የምናውቀው ናዝራዊ ማን ነው? ሳምሶን ነው አይደለ? ሳምሶን በዘኍልቍ መጽሐፍ መሰረት የናዝራዊነት ኮሊንግ ያለውና ያን ሊባል የሚችል አካል ነበር። መሳፍንት ምዕራፍ 13 ቁጥር 5 ላይ ለእግዚአብሔር ከማፀን ጀምሮ ናዝራዊ ሆኖ ይለያል ይላል። ስለዚህ አንደኛው ናዝራዊነት ቲፒካል ነው ማለት ነው። ቲፒካል ነው ማለት ምንድን ነው? ብሉይ ኪዳን ላይ የምታዩቸው ሁሉም ኦፊሶች በክርስቶስ ኢየሱስ ተፈጻሚነታቸውን አግኝተዋል። ንጉሳዊ የሆነው ኦፊስ በእርሱ ተፈጽሟል። ክህነት በእርሱ ተፈጽሟል። ነቢያዊነት በእርሱ ተፈጽሟል። መሳፍንትነት በእርሱ ተፈጽሟል። የትኛውንም አገልግሎትን ብታመጡ ሂዝ ትሩ እውነተኛ ሰለሞን ነው። ሁሉንም ኢሜጆች በእርሱ ሙላትን ያገኛሉ። ኢቭን ኦፊስ ያልሆኑትን የሙሴን ራሱ ጭምር እውነተኛው ሙሴ እንላለን። በእነዚህ አይነት መንገድ ኢየሱስ ሂዝ ናዝሬት ቀጥታ ባይባል ራሱ የናዝራዊነትን ለእግዚአብሔር ራስን መለየትን መቀደስን እንደርሱ ለእግዚአብሔር ራስን የቀደሰና ለእኛም ያንን ቅድስና ሰብስቲቲዩት አድርጎ የሚሰጥ የለም ማለት እንችላለን። በዚህም ደግሞ ሁለተኛው የሚደረበው ደግሞ ሳምሶን ነው። ሳምሶን የክርስቶስ ኢየሱስ አንቲታይፕ ነው ልንል እንችላለን። በበጎ ማዳኑ በሪደምሽኑ በውድቀቶቹ ሳይሆን በአሸናፊነቱ። ያንን እንግዲህ ታውቃላችሁ። በአንቲታይፕ እና በታይፕ መካከል በምሳሌና በክርስቶስ እውነታ መካከል ባለው ዲስፓሪቲ ውስጥ የብሉይ ኪዳን ታይፕ ሆኖ ኢየሱስን በሙላት የሚገልጥ ማንም የለም። የሆነ ጋፕ አለ። ያን ጋፕ እንቆርጠዋለን። ያ ማለት ዳዊት የክርስቶስ ኢየሱስ ምሳሌ ነው። ነገር ግን ከጎልያድ ጋር ባለው አሸናፊነቱ ለእግዚአብሔር ሕዝብ የተዋጋ በመሆኑና የቆመ እረኛ በመሆኑ ነው። ነገር ግን በውድቀቱ ኢየሱስን አይወክለውም። ታይፑ አይደለም የኢየሱስ አይደለ? በኃጢአቶቹ ኢየሱስን አይወክልም። ሙሴም ለእግዚአብሔር ሕዝብ በእውነተኛ በሆነው መልኩ የክርስቶስ ኢየሱስ ታይፕ ነው ልትሉ ትችላላችሁ። አርነትን የሚሰጥ ለእግዚአብሔር ሕዝብ ረስኪው ያደረገ ከጭቆና ውስጥ በእግዚአብሔር ኃይል ሕዝቡን በነፃነት ያወጣ ልንል እንችላለን። በኃጢአቶቹ ግን አይደለም። አሮን የኢየሱስ ምሳሌ ነው እንላለን። ጣዖት በማስመለኩ ግን አይደለም። ልክ እንደዚሁም ሳምሶንም ለህዝቡ ባረገው ረስኪው በማድረግ ህዝቡን በመታደግ ለህዝቡ ታግሎ ከጠላቶቻቸው በመታደጉ የክርስቶስ ኢየሱስ ምሳሌ ነው ልንል እንችላለን። ለእግዚአብሔር ህዝብ በብርታቱ የሚዋጋ የእግዚአብሔርን ህዝብ ከጭንቀትና ከጠላቶች ሁሉ የሚታደግ ልንል እንችላለን። በዚህም ኢየሱስን በእርሱ ውስጥ ልናይ እንችላለን ልንል እንችላለን እያልኩ ረዘምኩት ግን
ሳምሶን በዚህ የክርስቶስ ኢየሱስ ታይፕ ነው ልንል እንችላለን። በዚህም ኢየሱስ እውነተኛው ናዝራዊ፣ እውነተኛው ሳምሶን ልንል እንችላለን። ይህንንም ቡሰርም ካልቪንም ከመሳፍንት ምዕራፍ 13:5 ላይ ልክ ጌታ ኢየሱስ ሲመጣ በተነገረ አይነት መንገድ ነው ይህ ስም የተሰጠው። ሕፃን ትወልጃለሽ ስሙንም ኢየሱስ ትይዋለሽ በሚባልበት አይነት መንገድ ሕፃን ይወለድልሻል ናዝራዊም ታረጊዋለሽ በሚል አይነት አይደለ ዩ ፊል ላይክ የእግዚአብሔር ሕዝብ በጭንቀት ነበር። ከዛ አንዲት መካን ሴት ልጅ ኖሯት የማታውቅ ሴት ለዚህ ተመርጣ የእግዚአብሔር መልአክ መጥቶ ልክ ማርያምን ባወራበት አይነት መንገድ መልአኩ መጥቶ ያናግራታል። ልጅ ይሰጥሻል። ስሙን ራሱ ምን አይነት ታስክ እንዳለው ራሱ እግዚአብሔር ይናገራል። ልጅሽ ናዝራዊ ነው፣ እንዲህ እንዳታረግ፣ እንዲህ ታሳድጊዋለሽ፣ ለእግዚአብሔር የተለየ ይሆናል በሚል ይህ በሆነ ረገድ ነቢያዊ ነው ልንል እንችላለን ይላሉ። ባይዜ ብዙ ጊዜ ቦይሱን በጣም ኢንትረስቲንግ በሆነ መንገድ ያወራል። ነቢያዊ ማለት ይላል ዲስክሪፕቲቭ የሆኑ ዲስክሪት የሆኑትን ቀጥተኛ ነቢያዊ ተስፋ ቃሎችን ብቻ እንዳንቆጥር ይላል። በባህሪው ታይፖች ጭምር ራሱ ፕሮፌቲክ ናቸው ይላል። ምን ማለት መሰላችሁ? የመስዋዕት ስርዓቱ በራሱ ፕሮፌቲክ ኔቸር አለው። በራሱ እውነታ አይደለም። ቀጥታ የትንቢት ቃል ባይሆንም ይሄ ኦፊስ ፉልፊልመንቱን እንደሚያገኝ ይናገራል ይላል። በዚህ ረገድ አንድ ሰው እንደሚለው የብሉይ ኪዳን መጽሐፍት ትንቢት ወደ ሙላት፣ ጥላ ወደ እውነታ ሙቭ የሚያደርግ ሽግግር ነው ይላል ወደ አዲስ ኪዳን ሲመጣ። ስለዚህ ሙሉ ብሉይ ኪዳንን ራሱ ትንቢታዊ ነው ልትሉ ትችላላችሁ። ወደፊት የተወጠረ ነው። ኢየሱስን የሚጓጓ ነው። በሚያደርገው በኦፊሶቹ በሚደረጉ ነገሮች ሁሉ ውስጥ መሲ ኤክስፔክት የሚያደርግ ሃይማኖት ይጮሃል፣ ክራይ ያደርጋል፣ ትንቢታዊ ነው። በዚህ ረገድ ትንቢት ሲባል አንዳንድ ጊዜ ውሹናት ኮንክሪት የሆኑትን እንዲህ በዚህ አይነት ዘመን እንዲህ አይነት አካል ይመጣል በሚል ብቻ ሳይሆን ኢቭን ስትራክቸሩን ጭምር ትንቢታዊ ያደርገን ልናይ ይገባል። ሰለሞን በማንነቱ መሲሁን ቲፒፋይ ያደርጋል፣ ምሳሌ ሆኖ ያበራልናል። የመሲሁን ዘመን እንዴት በተስፋ መጠበቅ እንዳለብን ኢቭን የሰው የሆነ የሰለሞን መንግስት ጠቢብ ሆኖ በዚህ አይነት መንገድ ሰላምን የሚያሰፍን ከሆነ የእግዚአብሔር ልጅ ምን አይነት ታላቅን መንግስት ሊያመጣ እንደሚችል እንድናስብ፣ እንዴት ታላቅ ጥበብን ሊሰጥ እንደሚችል እንድናስብ ያደርገናል። በዚህ ራሱ ነቢያዊ ነው። ስለዚህ ሳምሶን ፐርሰኑ ራሱ ነቢያዊ ነው ልትሉ ትችላላችሁ። እንደ ሳምሶን ብርቱ አዳኝ እንድንጠብቅ ተስፋ እንድናደርግ፣ ከሳምሶን ይልቅ የተሻለ ፐርፌክት የሆነ ማይወድቅ ማይሸነፍ አዳኝ እንድንጠብቅ። አብርሃም በማንነቱ ራሱ ሪዲመር ነው እንደምታውቁት። ላባ ወንድሙን ሎጥን እንዴት ከጠላቶች ሬስኪው እንዳደረገ እናነባለን። ክርስቶስ እንዴት ተዋግቶ እንደሚያሸንፍ ህዝቡን ከጠላት እንደሚያስጥል ቲፒፋይ ያደርጋል ወይ ደግሞ ምሳሌ ሆኖ ይገልጣል። በዚህም ነቢያዊ ፕሮጀክሽን አለው ልንል እንችላለን። በጣም እንዲሁ ኮንክሪቱ ለእኔ ይሄ ነው። አራተኛው ሞር ጠንካራ ነው ለእኔ ግን፣ ሶስተኛውም ግን እንዲያውም ቀላሉ ናዝራዊ የሚል ኦፊስ እያያችሁ ሌላ ነገር መፈለግ የለባችሁም። ይሄ በዚህ ከግሪኩም አንጻር ሌሎች ለአራተኛው ነው የሚጠቀሙት፣ ግን እኔ ለሶስተኛው መጠቀም የተሻለ ነው ብዬ አምናለሁ። ትንቢታዊነትን በዚህ መንገድ ከተረዳን ማለት ነው። እሱም ለኮቴሽን በሚሆን አይነት መንገድ አይደለም። አማርኛው ላይ እንደምታዩት በዚህም በነቢያት ኮት ያደረጉና ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ ይላሉ። ኮት ያደርጋሉ። ይሄ ግን ትራንስሌሽኑ ትክክል አይደለም። ኮት መደረግ የለበትም። ምክንያቱም ለዚህ የሚጠቀሙት የግሪክ ቃል ዳይሬክት ኮቴሽን አይደለም። ስለዚህ ምን እያሉ ነው ብትሉ ጀነራል ጥቅል ሀሳብ ነው ማቴዎስ እያሰበ ያለው። በመሰረቱ ጥቅል ሀሳብ እንደሆነ የምታውቁት በነቢያት ብሎ ብዙ ያደርጋቸዋል። ነቢያዊ ነው። ነቢያት እንዲህ አይነት እንደሆነ ይናገራሉ ብላችሁ ቁጠሩ። ዳይሬክት ኮት ከሆነ ዳይሬክት ኮት እየፈለግን ነው። ልክ እንደ ሌሎቹ ጥቅሶች እዚህ ላይ እንደምታዩት ከላይ ያሉት በኤርሚያስ ተብሎ እንደተነገረው ይልና ኮት ያደርገዋል። ምክንያቱም ቀጥተኛ ስለሆነ። እዚህ ላይ ያለው ግን ማንነቱ እንዲህ ይጠበቃል አይነት ነው። ስለዚህ ጠንካራው ለእኔ የሳምሶን የናዝራውያን የዘኍልቍ መጽሐፍ እና የትንቢት ባህሪውን በደንብ ከተረዳን በክርስቶስ ኢየሱስ እውነተኛው ሳምሶን መጥቷል ልንል እንችላለን። የአራተኛው ግን ምንድን ነው ብላችሁ ብትጠይቁ ናዝሪን ማለት
የናዝሬት ከተማ የተዋረደች ናት። ቀጥታ ናዝራዊ የሚለው ቃል የተዋረደ ማለት አይደለም፣ ግን የዚህ የከተማ ማንነት በስምነት ሲለወጥ ውርደትን የሚወክል መጣልን የሚወክል ሆኗል ይላሉ። ይህንን ብዙዎች ናቸው የሚሉት ከሞላ ጎደል ማይቲንግሪ ቮይስ ሪፎርምድ ስለሆነ በነፃነት ነው የምጠራው። ሌላም እንደዚህ አይነት አንድ ሰው እንደዚህ ይላል እና ስፐርጅንም እንደዚህ ይላል። ናዝሬት የሚለው ቃል ከውርደት ጋር ነው የተቆራኘው። ኢቭን ቅድም እንዳነበብነው ራሱ ማቴዎስ ወንጌል ላይ እንዳየነው ከናዝሬት መልካም ነገር ይወጣልን የሚል በሆነ ረገድ በኋላ ራሱ ጌታ ኢየሱስን እና ህዝቡንም ለማዋረድ ሐዋርያት ሥራ ምዕራፍ 17 ላይ እንደምታዩት የናዝሬት ኢየሱስ የሚባል ያመልካሉ። ብዙ ጊዜ ባይ ዘ ዌይ ሃይማኖታዊ ስሞች ዴቨሎፕ የሚደረጉት ለእንትን ነው፣ ለማሳቀቅ ነው። ብዙዎቹ ስሞች ለምሳሌ ፒውሪተን የሚለው ስም፣ ካልቪኒስት የሚለው ስም ራሱ ካልቪኒስት የሚለው የሰጡት አርሜኒያኖች አይደሉም፣ ሉትራኖች ናቸው። በጌታ እራት ስለጠሏቸው ሪፎርምዶችን እነዚህ ካልቪን የሚከተሉ ካልቪኒስት ብለው ማለት ነው። ስሙ እንደዛ ነው የመጣው። የስድብ ሰው ተከታዮች አይነት ለማለት ነው። ካልቪን የሚከተሉ በጌታ እራት ትምህርት ማለት ነው። እና ፒውሪታኖችንም ደግሞ ፒውር ነን ራሳቸውን ብለው አጉል የሚበጠብጡ አይነት ነገር ደስታ ሀንት የሚያደርጉ የሚደሰት ሰው እንዳይኖር ፒውሪታን ማለት የሆነ ቦታ የሆነ ሰው እየተደሰተ ነው ብሎ የሚጨነቅ ማለት ነው ይባላል። እና እነዚህ ስሞች ያው ሂስትሪ ሲያልፍ አንዳንዴ ኖርማል ወደ መሆን ይመጣሉ። ግን ብዙ ጊዜ በዛ አይነት ኢቭን የክርስቲያን የሚለው ስምም በሆነ ረገድ የክብር ስም አድርገው አይደለም። ላይክ የነዚህ ክርስቶስ የሚባል አንድ they just follow this one from some person ከይሁድ የሆነ አንድ ግለሰብ የሚከተሉ አይነት ክርስቲያን የሚል አይነት እና ብዙ ጊዜ በፖዚቲቭ በሆነ በበጎ አይነት መንገድ አይደለም ስሞች የሚያድጉት። እና ናዝሬት የሚለው በሆነ ረገድ ዲስኳሊፋይ ለማድረግ ነው አይደለ? ቀደም ሻወራን እንዳለው በሆነ ረገድ ቤዚካሊ ናዝሬት ከተባለ ቤትሌሄማዊ ኢየሱስ ቢባል ክብር ነው፣ ግን they don't give you that ያንን አይሰጧችሁም፣ ያ ማክበር ስለሆነ እና ጌታ ኢየሱስ ሐዋርያ ሥራ ምዕራፍ 24 ላይ ጳውሎስንም ለማሳቀቅ ሲሞክሩ ከዛ ጋር ሲያገናኙ እናያለን። ሐዋርያ ሥራ ምዕራፍ 7 ላይ ቁጥር 5 አይሁድ ግን ስለ ቀኑ ወስላቶችን ከገበያ ቦታ አሰባሰቡ፣ ሕዝቡንም አነሳስተው በከተማ ውስጥ ሁከት ፈጠሩ። ጳውሎስንና ሲላስንም አምጥተው ሕዝቡ ፊት ለማቅረብ ወደ ኢያሶን ቤት እየተጣደፉ ሄዱ፣ ነገር ግን ሊያገኟቸው አልቻሉም። ስለዚህ ኢያሶንንና ሌሎችን ወንድሞችን በከተማው ባለ ስልጣናት ፊት እየጎተቷቸው እንዲህ እያሉ ጮኹ፣ እነዚህ ሰዎች ዓለሙን ሁሉ ሲያውኩ ቆይተው አሁን ደግሞ ወደዚህ መጥተዋል። ኢያሶንም በቤቱ ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚባል ሌላ ንጉሥ አለ በማለት የቄሳርን ሕግ የሚጥሱ ናቸው። ያው ከመንግስት ጋር ሲያገናኙ ነው። ይሄንን ምዕራፍ 24 ላይ ጳውሎስን ሲገልጹት ግን እንደዚህ ይላሉ። ቁጥር 5 ሐዋርያ ሥራ ምዕራፍ 24 ይህ ሰው በዓለም ሁሉ ባሉት አይሁድ ሁሉ መካከል በሽታ ሆኖ ሁከት የሚያስነሳ ደግሞ የናዝራውያንን ወገን ቀንደኛ መሪ ሆኖ አግኝተነዋል። ከዚህም በላይ ቤተ መቅደሱን ለማርከስ ሲሞክር አግኝተነው ያዝነው እያለ ይሄዳል። እና ይሄ ናዝራዊነትን ከዛ ስቴሪዮታይፕ እንደሰሩና በዚህ ለማሳቀቅ እንደሚሞክሩ እናያለን። እና ይሄ ላይክ ናዝሬት የተዋረደች ከተማ ተብላ ከመታየቷ አንጻር ኢየሱስን ናዝራዊ ይባላል የሚለውን በብሉይ መጽሐፍት ኢየሱስ እንዴት በነቢያቱ ኤክስፔክቴሽን መሰረት የተዋረደ ዝቅ ያለ እንደሆነ ለማሳየት ነው ይላሉ። To be called Nazarene was to be called a despicable man, a man from whom nothing good was to be expected and to whom no respect was to be shown. The devil first put this name on Christ to render him contemptible and make people prejudiced against him, and it stuck as a nickname for him and his followers. ማቲን ሪኖ የሚለው ታዲያ ይሄ በሆነ ረገድ በዚህም በዛ አለን የወንጌል ደስታ አለው።
ልላችሁ ነው። ናዝሪን የሚለው የክርስቶስ ውስጥ ቅድስና አለ። ሂዝ ዘ ትሩ ናዝሬት አይደለ? ቅድስናን የትም አናገኝም፣ በእርሱ ውስጥ ግን አለ። በዚህ ልክ ደግሞ የተዋረደ በመሆኑ ለተዋረዱት በኃጢአት በእግዚአብሔር ፊትም ለተዋረዱት ክርስቶስ የተዋረደ ስምንም ጭምር ወስደዋል። which is interesting አይደለ? ባለፈው በክርስቶስ ኢየሱስ ተብሎ በመጠራቱ ሐሴት እንድናደርግ ተደርገናል ብዬ አስባለሁ። ምዕራፍ 1 ላይ እንደምታዩት ህዝቡን ከኃጢአት የሚያድን ኢየሱስ የሚል ስም አእምሯችሁ ላይ ሲመጣ አእምሯችሁ ማብራት ያለበት ከኃጢአት የሚያድን የሚል ጩኸትን ነው። የክርስቶስ ስሙ ራሱ ወንጌል ነው። ኢየሱስን የሚያስብ ሁሉ በወንጌል ደስ ሊሰኝ ይገባል። ምክንያቱም የኃጢአት ይቅርታ አለና። ልክ ኢየሱስ ናዝራዊ በሚለውም ይህንን ስም በመሸከሙ ይህንን የተዋረደ ስም በመሸከሙ በሰዎች ዓይን ደስ ሊለን ይገባል። ምክንያቱም እርሱ ራሱን ስለ ኃጢአተኞች ሲል እንዳዋረደ ያሳየናልና። ኢየሱስ ስሞቹ በዚህ አይነት መንገድ ሲጠሩ ሁል ጊዜ ጠቋሚ ናቸው። እንዴት ነው ጠቋሚ ማለት? ይህን ላንብብላችሁ እንዴት ጠቋሚ እንደሆኑ ምን ዳይሬክሽን እንደሚሰጡን። ስሞቹ ራሱ ከክርስቶስ መጠበቅ ያለብንን ነገር ደግሞ ድነትን የት መጠበቅ እንዳለብንም ጭምር ይነግሩናል። should shine again in Samson and give him the name of Nazarite, that believers having received those early instructions may look more earnestly at the Redeemer who was to come and who was to be separated from all. ስሙ ቤዛን ከማን መጠበቅ እንዳለብን ያሳየናል። የት አይኖቻችን መዞር እንዳለባቸው ምን ማለት ነው? እያሰብኩ ነበረ። ብዙ ጊዜ ወንጌል የሚሰበክ እየመሰለ ያሟልጫል። ማለትም ሰዎች አንዳንዴ ሳያስተውሉ ኢየሱስን ራሱ አዳኝ ላያደርጉ ይችላሉ። ያ ሪስክ አለ። ስለ ኢየሱስ ከኃጢአት የሚያድን መሆኑን ላይናገሩ ይችላሉ። ስለ ኢየሱስ ብዙ እያወሩ ማለት ሃርት ቢትም ላይነኩ ይችላሉ። ከዚህ የተነሳ ድነት አክሰሰብል ላይሆን ይችላል። ያን ስላችሁ ባይዘው ድነት እጅግ በጣም ኢዚ አክሰሰብል ነው፣ ግን ደግሞ ሶርሱን ማጣቁ ከሆነ ደግሞ ኢትስ ሶ ኢንአክሰሰብል። ይሄ በጣም ወሳኝ ነው። ምን ማለት ነው? እውነተኛ የድነትን ምንጭና አቅጣጫ ማናቅ ከሆነ ብዙ ቦታ ነው ልንፈልግ ያለን፣ ማዕት ቦታዎች ውስጥ በማይገኙ ቦታዎች ማለት ድነት የምር ኦፈር በማይደረግባቸው ምንጮች ውስጥ ማለት ነው። ከዚህ የተነሳ it is so hard to be comforted። ይሄ እንግዲህ ምን እንበል፣ ድነትን ከራሳችን ውስጥ ልንጠብቅ እንችላለን፣ በተለያዩ ሜቶዶች ልንጠብቅ እንችላለን፣ ሰው በፈጠራቸው ነገሮች የምር ምንጩን ካለመረዳታችን የተነሳ ማለት ነው፣ በሚገኝ በሚመስሉ ማለት ነው። ግን ደግሞ የምር ምንጩን ካወቅን ደግሞ it's so accessible። ምን ማለት ነው? መጽሐፍ ቅዱስ ለምንድን ነው ያምለው ብትል፣ አንዳንድ ጊዜ ሰዎች ክርስቶስን ያምኑና ግን ረጅም ዘመን ድኛለሁ ሳይሉ ሊኖሩ ይችላሉ። ማለትም ኢየሱስ እዚህ ጋር እንዳለ አውቃለሁ ግን እስቲ እንጠብቀዋለሁ አይነት ነገር ገብቷቸዋል። አስፍ መሀል ላይ አዲስ የሆነ ነገር ጋፕ ሊፈጠር ይችላል። ምን ልበላችሁ፣ way of being saved ማለት ነው ሩቅ ተደርጎ ሊሰማ ይችላል። መጽሐፍ ቅዱስ ግን በጣም ሪማይንድ የሚያደርገን የምር ምንጩን ካወቃችሁ ኢትስ ዩርስ ኢትስ ኒር ነው የሚለው። ላይክ እናንተ ቅርብ ነው። ጳውሎስ ሮሜ ምዕራፍ 10 ላይ የሚለው አለ አይደለ? ኢቭን ጳውሎስ ብትሉ አንዳንድ ጊዜ ሰዎች ድነት ዶክትሪን ማወቅ መስለዋል ይላል። የትኛውን ዶክትሪን አወቃችሁ ነው እንጂ yes if you know the doctrine you will be saved። ለምን ነው የሚለው ብትሉ አንድ ማሽን ሊበራሊዝም እና ክርስቲያኒቲ ላይ አንዱ ሲያወራ ምን ይላል? ብዙ ሰዎች ዋናው ህይወት ነው ዶክትሪን አይደለም ይላሉ። ተስፋ የለማ እንደዛ ቆን አለቀ አይደለ? በዚህ ህይወት በጣም ዴንጀረስ ነው አይደለ? ዋናው መኖር ነው፣ ዋናው ዶክትሪን ማወቅ አይደለም ይላሉ። ግን የምር ዶክትሪን በማወቅ ነው። ምንድን ነው ዶክትሪን ስላችሁ ደረቅ ማለት አይደለም። የእግዚአብሔር ልጅን ማንነትና ስራው ውስጥ ነው መዳን ያለው እንጂ በእኔ ህይወት ውስጥ አይደለም ያለው።
ስሙ ውስጥ ነው ያለው ድነት አይደል? መጽሐፍ ቅዱስ እንደዛ እኮ ነው የሚለው አይደል? እንድንድንበት ዘንድ ከሰማይ በታች የተሰጠን ስም ሲል ማንነት እያለ ኢት አክሰሰብል ኢን ጳውሎስ ከምን ጋር ያገናኘዋል? ሮሜ 10 ላይ እኛ የምንናገረውን ይህን የስብከት ቃል this word እግዚአብሔር ልጁን ከሙታን እንዳስነሳ ብታምኑ የእግዚአብሔር ማዳን ለእናንተ ነው ይላል ጳውሎስ። እንደውም ጳውሎስ if you ask him like is it so dark በሆነ መንገድ ውስጥ የራቀ ነው፣ በብዙ ፍለጋ የሚገኝ ነው። I think እምነት ከባድ መሆኑን የምንረዳው በዚህ ነው ብዬ አስባለሁ። እምነት ስላችሁ ከባድ ነው ስላችሁ እምነት ከባድ ነገር ነው ማለት አይደለም፣ ግን ከባዱ ነገር አናምንም። that's the problem like የምር እግዚአብሔርን ስለማናምን ነው። ሮሜ ምዕራፍ 10 እዩ። ሙሴ በሕግ በኩል የሆነውን ጽድቅ ሲገልጽ እነዚህን የሚፈጽም ሰው በእነርሱ ይኖራል ይላል። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ ኑር አይላችሁም። ከእምነት የሆነው ጽድቅ ከሙሴ የሆነው ጽድቅ ይህን ፈጽሙና you will have life ይላቸዋል። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው፣ ኢየሱስ ወርዷል። ወይም ወደ ጥልቁስ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ማለት አልወጣም እንደማለት ነው። ሁለቱ ተቃራኒ ላይ እንደዚህ አትበል፣ ምክንያቱም ሁለቱም ስለሆኑ በክርስቶስ ኢየሱስ። ቁጥር 8 ኢየሱስ እዚህ ስላለ ማለት ጥልቁም ውስጥ አይደለም፣ ደመና ውስጥ ተሰው ወደ ጥልቁም ወርዷል። ጥልቁም ባላቅም ኢየሱስን አውቃለሁ። ወደ ሰማይ ባልወጣም ሰማይ አክሰሰብል ባይሆንልኝም ኢየሱስ ለእኔ ግን አክሰሰብል ነው። ከሰማይ የሆነው ኢየሱስ አለልን። ነገር ግን ምን ይላል? ቃሉ በአጠገብህ ነው፣ በአፍህና በልብህ ውስጥ ነው። አፍህ ጋር አጠገብህ ነው ቃሉ። ምን ያህል ቀርቦን ያለው? በአፍህ ነው፣ በልብህ ውስጥ ነው። የምንሰብከውም የእምነት ቃል ይሄ ነው። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው ለሰዎች ማስመሰል ሳይሆን ከውጭ ላለ ሶሳይቲ ወይም ኢንስቲትዩሽን ሳይሆን እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። የምትጸድቀው በልብህ አምነህ ነው፣ የምትድነው በአፍህ መስክረህ ነውና መጽሐፍ እንደሚለው በእርሱ የሚያምን ሁሉ አያፍ ይላል። ይህ በጣም አሜዚንግ ነው እውነት። ማለትም ለራሴም እውነት አስባለሁ አንዳንዴ do I possess Christ? ኢየሱስ የኔ ነው ነህ? can I say Christ is mine? ኢየሱስ የኔ ነው በስሙ ተስፋ አደርጋለሁ ማለት እችላለሁ? እንዴትስ ነው የምችለው? በምንድን ነው ሜቴድ? ምንድን ነው? እንዴት ነው ከክርስቶስ ጋር የምቆራኘው? ሰው ሁሉ የውሸት ሃይማኖት መዓት አለ። የኔም ጥያቄዎች አሉ። ፐርሰናል ዲስፓሪቲ አለ በክርስቲያን ህይወት መካከልና በእኔ ህይወት መካከል። በምን አካውንት ነው ኢየሱስ የኔ ነው ማለት የምችለው? አለኝስ ማለት የምችለው በምንድን ነው? መጽሐፍ ቅዱስ ይህንን ነው የምር ሶርሱን ካወቃችሁ ግራቪት ነው። በእርግጥ ያቺ ጋፖ በመንፈስ ቅዱስ ኃይል ነው። የሆነ መጽሐፍ ቅዱስ እንደሚል ምሳሌ መጽሐፍ ላይ ሰነፍ አፉ ጋር ምግብ ተጠግቶ ራሱ የሆነ ሰው ካላጎረሰው አይበላም ይላል። ከአልጋው አይገላበጥም ይላል። ከስንፍናው ብዛት የተነሳ መገላበጥ ይከብደዋል ይላል። አንዳንዴ መንፈሳዊ ኤግዚስተንስም እንደዛ ነው። ቶማስ ብሮክስ ይሆናል አይ ቲንክ ያን ከዛ ጋር አንዳንዴ ወንጌሉ እዚህ ጋር ነው ግን መብላት ያቅታል። እዝናት ብዙ ጥሩ መሆን አይደለም የሚያቅተው። ድነት በህግ አይደለም፣ በሆነ ሜቴዶች አይደለም። የምር በስሙ ታላቅ ማዳን እግዚአብሔር ኦፈር ያደረገውን ኢየሱስን መቀበል ነው። ስሙ ራሱ ዲዛይን የተደረገው ኢንስፓየር ለማድረግ ነው ኃጢአተኞች። የዘንዳ አይገርምም? ናዝራዊ ሲባልም ኦን እንድናደርገው ነው። ዊ ኦል ደ ናዝራይትስ ማለት ነው አይደለ? ለእግዚአብሔር የተስፋ ቃሎች ኢንታይትል ያልሆን ነው ማለት ነው። የኔ ነው ኢየሱስ አይ ሪሌት ዊዝ ሂም ናዝራዊ ተብሏል የሚል ኢንስፓይሬሽን ማግኘት አለብን። ኢየሱስ ኃጢአተኞችን የሚያድን ሉተር እንዳለው ኢየሱስ እንዲያድን ኳሊፋይ የሚያደርግህ ኃጢአተኝነትህ ነው ይላል። ምክንያቱም ኃጢአተኞችን ነው የሚያድነውና ይላል። ሉተር አንዳንድ ቀላል ነገር ነው የሚያወራው፣ ግን ፓንች ነው የሚያደርጋችሁ። ኢንተረስቲንግ የምር ኳሊፊኬሽኑ ኃጢአተኝነት ብቻ ነው። እርሱ እንዲያውም ለኃጢአተኞች ነው ፕሮፐር መድኃኒት፣ ለሌላው ትርፍ ነው አይጠቅመውም ይላል። እና ድነትን ሩቅ አድርገን እንዳናስብ ስላችሁ አንዳንዴ ለመዳን እቅድ አታውጡ። ከ3 ወር በኋላ አትበሉ ነው ላይክ
ኢትስ ኒር አጠገባችሁ ነው። ኢትስ ማተር ኦፍ ፌይት። ያን ስላችሁ አንዳንድ እንዳልዳናችሁ ምሰብክ ነው የሚመስሉ እንዲ ዛሬ ነው እንዲ ወንጌል እየተሰበከ ያለው እንዳትሉ፣ ግን ዳስ ኤክሰርሳይዝ ማድረግ እሱ ነው። እኔ ኃጢአተኛ ነኝ። ይሄ ሚስቲካል ሲሎጂዝም ወይም ደግሞ አንዳንዴ ሃይፖቴቲካል ሲሎጂዝም የሚሉት አይነት ማለት ነው። ኢየሱስ ለኃጢአተኞች መጥቷል፣ እኔ ኃጢአተኛ መሆኔን አምናለሁ፣ ዘርፎር ኢየሱስ የኔ ነው፣ በእርሱ አምናለሁ እና የዘላለም ሕይወት የኔ ነው እንደማለት ማለት ነው። ሩቅ አለመሄድ ማለት ነው። በዛ እምነት መኖር ማለት ነው። እግዚአብሔርን ማክበር አንዱ ይሄ ነው ብዬ አስባለሁ። ዶንት አክት አስ ኢፍ ዩ አር ናት ሴቭድ በሆነ ረገድ እንዲሁ ካልቪን በጣም እኔ ፕሬየር ላይ ሄዳችሁ አንብቡ። እኔ ለክትሁን አልሆን አላውቅም፣ ግን እግዚአብሔር ሆይ እለምንሃለሁ አባት ሆይ ስማኝ። ሃው ካን ዩ ሴይ አባት ሆይ ለምን ትላለህ? ምን አረጋገጫ አለ? ኦን ዋት አካውንት ነው አባት ሆይ የምትለው አይደለ? እንደዚህ አትበሉ ይላል። ይሄ እንደዚህ አይነት ጸሎት የሚጸልይ ሊኖር ይችላል አይደል? ካልቪኒስት ሆነ እኔ ተመርጬ ይሆን አይታወቅም፣ ግን ብቻ ግን ከሰማኸኝ አይ ወንት ሳምቲንግ አይነት ነገር እንደዛ ከሆነ ወይ መጸለይ ያለብን ወይ መተው አለብን። በሁለቱ መካከል ጋፕ የለም ስላችሁ ወይ you should count that God is your father in Christ ኤዘር መተው ነው ያለባችሁ። አምላኮ እየተባለ ጸሎት የለም። አንዳንድ ሰው ሙስሊም መጸለይ የሚችል ይመስለዋል። አይችልም። አንዳንድ ሰው አላህ ነው የሚያምነው መሰለኝ። I mean you need to believe in the Lord Jesus። በዛ ነው ጸሎት የሚቀርበው ራሱ እግዚአብሔር እንደ ካልቪን በጣም ስትራይክ በሚያደርግ ነገር ክርስቶስን ይዘን ነው ወደ እግዚአብሔር he is our መሰላል ይላል። ላይክ እሱ ላይ ነጥረን ነው ወደ እግዚአብሔር የምንሄደው። ደግሞ ኢቭን ይላል ኢየሱስን ወንድሜ ነው ላላለ እግዚአብሔር አባቱ አይደለም ይላል። ላይክ the necessity of ኢየሱስን ሲያሳይ ማለት ነው። ስለዚህ እምነት ነው like it feels like it's that you are not the children of God፣ ግን እምነት ማለት እሱ ነው። you count it የእግዚአብሔር እውነት ከኔ ሪያሊቲ በላይ እውነት። ካልቪን እንደዛ ነው የሚለው ሮሜ ምዕራፍ 4 ላይ ሲያወራ የአብርሃምን እምነት ሲያወራ የእግዚአብሔር እውነት ነው ህይወቴን ዲክቴት የሚያደርገው ይላል። ሳራ ብትደክምም ሰውነቷ ቢያረጅም የእግዚአብሔር የፕሮሚስ ቃሎች ከዚህ ከሰውነቷ ድርቀት በላይ እውነት ነው ብለው ነው በተስፋ ላይ ነው ያመፀው ይላል። ያገስት ተስፋ ሰውነቷ በደከመ ቁጥር በረታ እንጂ አልደከመም ይላል። በዚህም እግዚአብሔርን አክብረዋል ይላል። that's the way of honoring God ማለትም በማየው አይደለም፣ በስሜቶቼ አይደለም የምተዳደረው፣ የክርስቶስን ስም እቆጥረዋለሁ። ለኔ ክርስቶስ ኢየሱስ ብዬ ስጠራው ራሱ ስነር እያልኩ ነው አይደለ? ጌታን የሚጠራው ሁሉ ስለ ራሱ የሚያውጀው ይሄንን ነው። ኃጢአተኛ ነኝ እያለ ነው። ኢየሱስን አዳኝ ነህ እያለው ነው። ያንን ደግሞ ሜንተት ሪሊ ነው። ጳውሎስም አይ ቲንክ እያለ ያለው በልብህ ብታምን የሚለው ሞር ዘን ሴይንግ ጀስት በአፍህ ያም ያስፈልጋል፣ ግን በልብህም እመነው። ላይክ ሪሊ ካውንተት እግዚአብሔር ለኔ ነው። እኔ ምንም የለኝም፣ ግን የክርስቶስም ለኔ ነው። ላይክ ምንም አክሰስ ማድረገው ሌላ ነገር ራሴ ውስጥ አይቺም። ላይክ እግዚአብሔር በእርግጥ በመንፈሱ ፍሬን እያሳየ ህይወታችንን ያበረተዋል፣ ግን ሁሌም እምነታችንን መቋጠር ያለበት አይደለ? እንደ መልሕቅ እንደ ነፍሳችን መልሕቅ ክርስቶስ ላይ ተሰክቶ ይህ ተስፋ አለን ይላል። እሱ ላይ ነው አለቱ ኢየሱስ ነው፣ ወይም ዛ ኢነር የሆነው የእግዚአብሔር ቤተ መቅደስ ነው። እዛ ውስጥ የተሰካ ተስፋ አለን። ኢየሱስ ላይ ነው ያረፈው ይላል። በዚህ አይነት መንገድ ነው መኖር ያለብን። ካልቪን እንዲወሱ በጣም እምነትን ሲያወራ በጣም ስትራይኪንግ በሆነ መንገድ ያወራል። እምነት ይላል ልክ ሰማይ ላይ እግዚአብሔር ቤተ መቅደስ ሰማይ ነው ያለው፣ እንግዲህ ወደ ጥልቁ አይደለም ይላል። ልክ በረጅም ገመድ እንደተወረወረ እምነት ወደ ላይ ስታዩት ደመና ብቻ ነው የሚታያችሁ ይላል። ላይ ክርክሩ ረጅም ከመሆኑ የተነሳ እምነት እንደዛ ነው ይላል። ነገር ግን በማዕበል ብዛት ልክ መርከብ እንደማትናወጥ ሁሉ ሼክ ያደርጋል፣ ግን እንደማይበጠስ ሁሉ የእኛም እምነት እንደዛ ነው ይላል። ፊዚካሊ አክሰስ አናደርገውም ይላል። ያን ስላችሁ እምነት በሆነ ረገድ ብላተንት በሆነ ጭካኔ ነው አክት የሚያደርገው ልላችሁ። እግዚአብሔር እውነት ነው፣ ዓለም ሁሉ ውሸት ነው፣ ሰይጣንም ውሸት ነው፣ እኔም ውሸት ነኝ፣ እግዚአብሔር ብቻ እውነት ነው በሉ ይላል። only God is true በሚናገር ሔዋንም ትልቅ ብልጠቷ ሊሆን የነበረው እሱ ነበር። ሰይጣን መጥቶ እስቲ አስቢው፣ እስቲ ሎጂካሊ አስቢው፣ እግዚአብሔር የምርኩ እንደዚህ አትቢ የሚልሽ ሞስት ፕሮባብሊ የሆነ ነገር ስለሚከሰት አይመስልሽም? ሉተር እንደዛ ስትሉ ጆሮ ዘግታችሁ አይን ዘግታችሁ በጆሮ ኑሩ ይላል። ላይክ እግዚአብሔር ብቻ እውነት ነው። እኔ በእርግጥ እግዚአብሔርን እንደዚህ ደግሞ በማይታይ መንገድ አይደለም፣ ሁሌ ራሱን ፕሩቭ እያደረገ በታሪክ ውስጥም እሱ ብቻ እውነተኛ፣ ሰው ሁሉ ውሸተኛ እንደሆነ አሳይቷል። ስለዚህ why should I trust my heart?
ልቤን ለምን አምናለሁ? ሰዎችንስ ለምን አምናለሁ? የሰዎችንስ የሃይማኖት ድርድርስ ሎጂካል ትንታኔ ስለምን አምናለሁ? ለሰንስ ሎጂክን መካድ አለብን አይደለም። ሞስት ሎጂካል ቲንግ ኢዝ ፌይት። እግዚአብሔርን ከማመን የሚበልጥ እውነተኝነት የለም። መጽሐፍ ቅዱስ ኢየሱስ በስሙ ሁሉ አንድ የማይክዳችሁ ነገር ወርስት ስነር እንደሆናቸው ስሙ ራሱ ኃጢአተኛ ናችሁ ብሎ ነው የሚጀምረው። አያታላችሁ አይደለም? ኢየሱስ የሚለው ስም ኃጢአተኞችን የሚያድን ፕሪሰፖዝ የሚያደርገው ራሱ ኃጢአተኛ እንደሆናችሁ ነው። ሶ ዜር ኢዝ ነቲንግ ወንደር አባውት ዩር ሲንፉልነስ አይደለ? ሰው ብዙ አስገራሚ የሚያደርገው የራሱን ኃጢአተኝነት። እኔ እኮ ኃጢአተኛ ነኝ፣ እንደዚህ ብዙ አለብኝ፣ ይሄ እያለ መጽሐፍ ቅዱስ አስም የሚያደርገው እሱን ነው። ኃጢአተኛ ናችሁ፣ የእግዚአብሔር ልጅ ግን በስሙ ራሱ ይኸው ነው ይላቸዋል። እና እግዚአብሔር በእውነት ናዝራዊ የሆነው ማይ ናዝሬን ሴቪየር ከናዝሬት የሆነው አዳኝ ስሙ ኢየሱስ የሆነ እያልን በእምነት እንድንኖር አቅም ይስጠን። ጸልየን እንጨርሳለን። እግዚአብሔር ቸር አባታችንና አምላካችን ሆይ ስለ ታላቅ ማዳንህ እናመሰግናለን። በኃጢአት ደግሞ ከሰይጣንና ከዓለም ጋራ ባለ ትግል መካከል እየተፋለምን ሁሌ በሰንበት በብዙ ድካምና በብዙ ፍርሃትና ጭንቀት የምንመጣውን እኛን ሁሌም ስለምትረዳን በወንጌል ቃልህ ስለምታበረታታን ሁሌም የወንጌል ቃልህ ልጅህ ብቻ ታላቅ እርሱ ብቻ ዳኝ እኛ ደግሞ ደካሞች ኃጢአተኞች እንደሆነን ስለሚነግረን እናመሰግናለን። እግዚአብሔር አባቶ የልጅን የኢየሱስ ክርስቶስን ስሞች እንድናሰላስል በዛ ውስጥ ያለውን የተሰወረውን መንፈሳዊ እውነትን በዓይኖቻችን ስር ሆኖ ግን የሚሰወርብንን ከኃጢአተኝነታችን ከአእምሯችን ድካም የተነሳ ከአእምሯችን የሚያመልጠውን ይህንን መንፈሳዊ እውነት ለአእምሯችን አክሰሰብል እንድታረግ እግዚአብሔር አባቶ እንድታቀርብልን ተጠግተን ይህንን እውነቶች ማሰብ እንድንችል ዘንድ እንድትረዳን ደግሞ እምነት እንዲሆንልን እግዚአብሔር አባቶ ክሊም ማድረግ እንድንችል ዘንድ ይህ እውን የሆነው ህይወት በአፍ ከሚነገረው በላይ አድካሚና ከባድ እንደሆነ እናውቃለን፣ እየኖርነውም ስለሆነ እግዚአብሔር አባቶ በዚህ መካከል ግን ድነት አንዳች የተሰወረ ቦታ ውስጥ እንዳለ እንዳናስብ በልጅ በክርስቶስ ኢየሱስ አጠገባችን እንዳለ የምር እሱም ደግሞ ይህንን የወንጌል ቃልን አሜን ማለት እንደሆነ ይቺን ሲምፕል የሆነችዋን ስቴትመንት አሜን ማለት እንደሆነ ምንም እንኳ በራሱ አጭር ቢመስልም እጅግ ታላቅን የወንጌል እውነትን የያዘውን ጳውሎስም እንዳለ ኃጢአተኞችን ሊያድን ክርስቶስ መጣ የሚለው ቃል ሁሉን ሊቀበሉት የተገባ ነውና ከኃጢአተኞችም ሁሉ ዋና እኔ ነኝ እንደሚል ቃሉ በራሱ እውነት ነው። ነገር ግን በጳውሎስ ሕይወትን ባረገው ማዳንም ያ እውነተኝነት የተረጋገጠለትን እውነት ሁላችንም ኃጢአተኞች ማመን እንድንችል ዘንድ በዚህ ውስጥ ያለውን ደግሞ እውነትን መንፈሳዊ የሆነውን ታላቅ ማንነትንና በልጅ በኩል ያለውን ስራን እንድንገነዘብ እንድትረዳን እንጠይቃለን። ስለ ሁሉ ነገር ስም ብሩክ ይሁን። በጌታችን በኢየሱስ ስም አሜን።